በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የከራዲዮን ፖድካስት ተከታታዮቻችን፣ ዛሬ ኦርቶዶክሳዊ ስነ ጽሑፍ ምን መምሰል አለበት በሚል ርዕስ እንነጋገራለን። መምህራችን መጀመሪያ ራሳቸውን ያስተዋውቃሉ። እሺ፣ እግዚአብሔር ይመስገን። እንዳለ ስለጋበዛችሁኝ አመሰግናለሁ። ስሜ ማቴዎስ ኢሳይ ይባላለሁ። ዛሬ እግዚአብሔር ፈቃድ የኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ጽሑፍ ይዘቶች ምን መምሰል አለባቸው የሚል ርዕሰ ጉዳይ የተወሰኑ ነጥቦችን ለማንሳት እንወያያለን፣ እንነጋገራለን። በድጋሚ ስለጋበዛችሁኝ አመሰግናለሁ። እኛም ጥሪያችንን አክብረህ ስለመጣ እናመሰግናለን። ቀጥታ ወደ ኦርቶዶክሳዊ ስነ ጽሑፍ ከመግባታችን በፊት ስነ ጽሑፍ ማለት ምን ማለት ነው የሚለውን ሀሳብ በደንብ ማብራሪያ ሊሰጡልን። እሺ፣ ስነ ጽሑፍ ምንድን ነው ብለን ስንነሳ ስነ ጽሑፍ የተለያዩ ምሁራን የተለያዩ ጊዜያትን መሰረት በማድረግ የተለያዩ ብያኔዎችን ሰጥተዋል። ስነ ጽሑፋዊ ብያኔዎች ሲሰጣቸው አንዳንዶች የተጻፈ ነገር ሁሉ ስነ ጽሑፍ ነው፣ አይ ይልም። የተጻፈ ነገር ሁሉ ስነ ጽሑፍ ካልን መጻፍ ያለባቸው ኪነ ጥበባዊ ውበትን ጠበቀ ወይም ደግሞ ጥበባዊ የሆኑ ጽሑፎችን ብቻ ነው እንዲሆኑ ደግሞ ሌሎች ምሁራን ይሟገታሉ። እስካሁን ድረስ ይሄ ነው የሚባል ወጥ የሆነ ብያኔ የተሰጠበት ባይሆንም ስነ ጽሑፍን ግን ጥበባዊ የሆነ ጽሑፍ ነው እንላለን። ጥበባዊ የሆነ ጽሑፍ ነው ስንልም ምንድን ነው ስንል አንደኛ የቋንቋ አጠቃቀሙ ነው። ሁለተኛ ኪናዊነት ያላቸው ጽሑፎች ይጽፋል ማለት ነው። ኪናዊነት አላቸው ስንል የሰዎችን ለማግባባት ወይም ደግሞ ከሰዎች ጋር ላላቸው ግንኙነት ቅርብ የሆኑ ቋንቋዎችን ማራኪ ሳቢ ሆኑ። እነዚህ ቋንቋዎች ደግሞ ተንጸባራቂነት ይታይባቸዋል። ማለትም በሰው ውስጥ ገብተው ምስል የመከሰት ችሎታቸው ከፍተኛ ሊሆን ያደርጋል ማለት ነው። እዚህ እኔም የምስማማው አብዛኞቹ ምሁራን እንደሚሉት ኪነ ጥበባዊነትን የጠበቀ ወይም በጥበብ የተጻፉ ጽሑፎችን ስነ ጽሑፍ ነው ብለው ያነሳሉ ማለት ነው። በዚህ ጋር ግን መረዳት ያለብን ጽሑፍ በዋናነት በሁለት ከፍሎ ማየት ይቻላል። ያም ስነ ጽሑፍና ስነ ቃል ነው። ስነ ጽሑፍ የምንላቸው ልቦለድና የልቦለዶች አሉ። ኪናዊ ናቸው ወይም ደግሞ ቃላዊ ስነ ጽሑፍ የምንላቸው ደግሞ ወይም ስነ ቃል የምንላቸው በሁለት ጎራ ይከፈላሉ። ቃላዊነት ያላቸውና ጽሑፋዊነት ያላቸው። ተጽፎ የምናገኛቸው ስነ ቃሎች ተረት አለ። ቃላዊነት ደግሞ ላይ የምናገኛቸው ምሳሌ አነጋገሮች፣ አፈታሪኮች፣ ተፈጥሮዎች ወዘተርፎቹ ማግኘት እንችላለን ማለት ነው። እሺ፣ አሁን ወደ ኦርቶዶክሳዊ ስነ ጽሑፍ ስንመጣ፣ ስለዚህ አሁን የኦርቶዶክሳዊ ስነ ጽሑፍ በይዘቱና በቅርጹ ምን መምሰል አለበት? እንዳልኩሽ ስነ ጽሑፋዊ ጉዳዮችን ስናነሳ የተጻፉ ናቸው ብለናል። ሲጻፉ ግን ጥበባዊ ይዘታቸውን ጠብቀው እንዲጻፉ የራሳቸው የሆነ የአጻጻፍ ቴክኒክና የአጻጻፍ ቅርጽ አላቸው። የአጻጻፍ ቴክኒክ አላቸው ስንል ለምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑትን ስነ ጽሑፎች ሶስት መሰረታዊ ነገሮችን እናነሳለን። በመጀመሪያው ደራሲውን መሰረት አድርገን እንነሳለን። ሁለተኛ የሚያነበውን አንባቢውን መሰረት አድርገን እንነሳለን። ሶስተኛ ደግሞ የሚጻፍለትን ገጸ ባህሪያቶች መሰረት አድርገን እንነሳለን ማለት ነው። ሶስቱን ነገሮች መሰረት አድርገን ስንነሳ አንደኛ ደራሲው የሚጽፈው ለምንድን ነው ብለን ስናነሳ አንደኛ የመጽሐፍ ፍላጎቱን ለማርካት ሊሆን ይችላል። ሁለተኛ ለተደራሲያን በሶስተኛ አይን የተመለከቱና አዲስ ግኝት መስጠት ይችላል። አራተኛና ዋናው ጉዳይ ግን ያስተላልፍ የፈለጋቸውን መልእክቶች ኪነ ጥበባዊ ውበትን በጠበቀ መልኩ ማቅረብ ነው። ሁለተኛው ተደራሲያኖች ናቸው። ይህንን መጽሐፍ ከጻፈ በኋላ ይሄ ደራሲ ጠፋ ብሎ ሲፈልጉ አይ አለው ወይም ደግሞ በዚህ መጽሐፍ ታያቸዋለሁ ብሎ ጽፎ እንዲሰጣቸው ከመፈለግና ከመጓጓት አንጻር ነው፣ ወይም የደራሲ ፍላጎት ስላላቸው። ሶስተኛውና በይዘታቸው ወይም በቅርጻቸው የሚያስተላልፏቸውን ጉዳዮች ስንል ደግሞ ወቅታዊ የሆኑ ጉዳዮች ከማህበረሰቡ ይነሳሉ። እነዛን ወቅታዊ ጉዳዮችን በስነ ጽሑፍ አማካኝነት በአብዛኛው ሰው ጋር ደርሶ መስጠትና ማስተላለፍ ስለሚፈልጉ ያንን ያደርጋሉ ማለት ነው። አሁን የስነ ጽሑፍ ዘውጎች የምንላቸው ልክ እንደ ስነ ቃል፣ ልቦለድ፣ ስነ ግጥምና ተውኔት ያካትታል። ስለዚህ ቤተክርስቲያናችን እነዚህን ዘውጎች እንዴት አድርጋ ትጠቀምባቸዋለች? ኦርቶዶክስ ተዋሕዶ ቤተክርስቲያን ለስነ ጽሑፋዊ ጉዳዮች አዲሷ አይደለችም። እንዲሁም የስነ ጽሑፉ አባት ናት። ሁሉም ነገር ቢገኝ ከቤተክርስቲያን ነው። ጽሑፉ ቢገኝ ከቤተክርስቲያን ነው። ጥበቡ ቢገኝ ከቤተክርስቲያን ነው። ጥበቡ ቢገኝ ከቤተክርስቲያን ነው። የጥበቦች ሁሉ መጀመሪያ ደግሞ እግዚአብሔር መፍራት ነው እና እነዚህ ጥበቦች የሚጻፉት ለምንድን ነው ብለን ስናነሳ ጥበቡ በጥበብ ለጥበብ ነው። ግን በጥበብ የተዋሸ ውሸት ሐሰት የሆነ እውነት ነው። ያ ማለት ምን ማለት ነው? ጥበቦች ሁሉ የሚጠበቡባቸው እግዚአብሔር እስከፈቀደላቸውና እስከረዳቸው ድረስ ብቻ ነው። ነገር ግን ዓለማውያን ደራሲያን ሲጽፉ
ምን ያደርጋሉ? የልብ ወለድ አላባውያንን ይከተላሉ። የልብ ወለድ አላባውያን የምንላቸው የመጀመሪያው ዋናው ጉዳይ ታሪክ ነው። ታሪክ መነሻ ማለት ነው። ጊዜ፣ ቦታና የድርጊት ቅደም ተከተል ሊኖር ይገባል፣ ግዴታ ማለት ነው። ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን የአጻጻፍ ቴክኒክ ውስጥ አንድ ነው። ሁለተኛው ደግሞ መቼት ነው። መቼና ጊዜና ቦታ ማለት ነው። የተጻፈው ድርጊቱ መቼ ነው፣ የተተወነበት ቦታ የት ነው የሚለው ነገር መመለስ ይጠበቅበታል። ይሄ ሁለተኛው ነው። ሶስተኛው ገጸ ባህሪያቶች ናቸው። ገጸ ባህሪያቶችን በሁለት እንከፍላቸዋለን። የፈጣሪ ፍጡርና የደራሲ። ደራሲው ራሱ እንዲፈልግ አድርጎ የሚፈጥራቸዋሉ፣ ፈጣሪ ደግሞ ይፈጠራቸዋል። የገሃዱ ዓለም ነጸብራቅ እውነታዎች ማለት ነው። ሆነው መስለው አክለው የሚሰሩ ነው። ሶስተኛው መቼት ነው። ሶስተኛው ይቅርታ ግጭት ነው። ግጭት ማለት ደግሞ ገጸ ባህሪያት ከገጸ ባህሪያት፣ ገጸ ባህሪያት ከተፈጥሮ ጋር፣ ገጸ ባህሪያት ከእንስሳት ጋር የሚያደርጓቸው ግጭቶች ከመጀመሪያው ድቀት ይኖረዋል። ግጭቱ ይለቀቃል። ከዛ በኋላ ግጭቱ እየከረረ ይሄዳል። መጨረሻ ይጠፋል። መጨረሻ ግን መልሶ ይለዋል ማለት ነው። ለዚህ ደርዝ የያዘ ጸብ ግጭቶቹ ማሰላሰያ መንገዶች ናቸው ማለት ነው። እነዚህና የመሳሰሉት ነገሮች እናያለን። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ጽሑፍ ከዓለማዊ ስነ ጽሑፍ እንዴት ነው ሊለይ የሚችለው? እዚህ ጋር ነው ዋናው ጉዳይ። በዓላማዊ ይዘቶቹ ሁሉም የልቦለድ ፍሬ ነገሮች ይጠቀማል። ግን ያኛው የሚጻፍበትና ይሄኛው የሚጻፍበት ዓላማ የተለያየ ነው። የመጀመሪያው መንፈሳዊ ልቦለድ ሲጻፍ አምልኮተ እግዚአብሔርን በሰዎች ውስጥ ማስረጽ ነው። ሁለተኛ ነገረ ቅዱሳንን በሰዎች ውስጥ ኪናዊ በሆነ መልኩ ማስተማር መስረጽ ነው። ሶስተኛው ስለ ቅዱሳን ያለንን ክብርና አክብሮት በቤተክርስቲያናችን ውስጥ ሕይወት እንዲዘራ ኪናዊ በሆነ ተጨባጭ በሆነ ወይ ደግሞ በሚታይ ተመድራኪ በሆነ ጉዳይ አምጥቶ ማሳየት ነው። እነዚህ ሁሉ ነገሮች ስናደርግ ግን የደራሲው ምንም አይነት ፍላጎት ምንም አይነት የመጽሐፍ ችሎታ የሚንጸባረቅበት አይደለም። እውነታውን ቅዱሳን መጽሐፍት እያጣቀሰ ማስረጃና መረጃ እያቀረበ ጥበባዊ የሆኑ ቋንቋዎችን በቤተ ክርስቲያን በሚስማማ መልኩ አምጥቶ የሚቀርብበት ነው። እነዚህንም ሲያቀርባቸው በልቦለድ ሊሆን ይችላል፣ በተውኔት ሊሆን ይችላል፣ በዘይቤያዊ አነጋገሮች ሊሆን ይችላል፣ በግጥም ይችላል። እነዚህ ሁሉ ነገሮች ሲጠቀም የእያንዳንዱ ጉዳይ አንደኛ ዓላማው ምን መምሰል አለበት። ዓላማው ዓለማዊ ልቦለድ የሚጻፈው ለምንድን ነው ብለን ካነሳ አንደኛ የደራሲውን ፍላጎት ለማርካት ነው። ምክንያቱም ጻፍ ስላለኝ ጻፍኩ ነው የሚለው። ሁለተኛው በማህበረሰቡ ውስጥ ያለውን ማህበራዊ ጉዳይ አውጥቶ ማሳየት ነው። እዚህ ላይ ትኩረት አድርጎ የሚሰራው ማለት ነው። በይዘቱና በዓላማው ይለያል። በልቦለድ ዓላማውያኖቹ ግን መጀመሪያው ልቦለድ ጋር እሺ። ስለዚህ አሁን ልቦለድ በዓለማዊና በመንፈሳዊ ወይም በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ንጽጽር አስረድተውናል። አሁን ሌሎች ዘውጎች እንደ ስነ ቃል፣ ስነ ግጥም፣ ተውኔትስ እነዚህ ሲነጻጸሩ እንዴት ነው የሚሆነው? የኦርቶዶክስ ቤተክርስቲያንና የዓለማዊ አሁን ስነ ቃልን በቤተክርስቲያናችን ውስጥ በብዛት የምንጠቀምበት አንዱና ዋነኛው ጉዳይ ነው። ለምሳሌ ቅኔ የምናነሳ ቅኔ ቃላዊ ነው። ከዘመን ዘመን በትውፊት የሚሸጋገር ነው። ከትውልድ ወደ ትውልድ የሚተላለፍ ነው። ግን ዓለማዊ ስነ ቃል ስንመጣ አንደኛ ማህበረሰቡን ለመንቀፍ ካሰናብ ተብሎ ለመቀራረብ ሊሆን ይችላል። ገብላ እንዲህ ብሎ አንድነት ለማለት ሊሆን ይችላል። ማህበራዊ ጉዳዮችን እያነሳ ፍቅሩን፣ ደስታውን፣ ማህበራዊ ጉዳዩን፣ ልመናውን ሊሆን ይችላል እያወጣ የሚገልጽበት። መንፈሳዊ ነገር ላይ ስንመጣ ግን ተቀናው ለእግዚአብሔር ነው ለእግዚአብሔር ምክንያት የሚያቀርቡ ከዛ በኋላ ደግሞ ያለው ከዚያ በታች ያሉ ቅዱሳንን ለማወደስ ነው። በዚህ ውስጥ ሲያቀርቡ ሁሉም ነገር ቃላዊ ነው ማለት ነው። ስለዚህ መነሻው የት ነው? ቤተክርስቲያን ነው። ለዛ ነው አብዛኞቹ የስነ ቃል መገኛዎች ቃል ትርጉማቸው እጃቸውን ስንመለከት የመጡት ከግዕዝ ነው። ግጥም ላይ ስንል ግጥሙ ቤት መምታት ቤት መስራት የቀለም ቆጠራ ይባላል። የቀለም ቆጠራው 4x4 ከሆነ ምጣኔ ለምሳሌ በስንኝ 8 ከሆነ በሐረግ 4 ይሆናል ማለት ነው። ቀለሙ ሲቆጠር ሳድስ ድምጾች አይቆጠሩም። ከሳድስ ድምጾች ያሉ ግን ይቆጠራሉ። ሳድስ ድምጾች የሚቆጠሩባቸው ሁኔታዎች ነው። የመጀመሪያው ሌላ ቦታ ግን ግጥም፣ ምጣኔ፣ ምቅነት፣ ዜማዊነት፣ መድረኪነት እነዚህ ሁሉ ተለዋዋጭነት ያላቸውን ከቤተክርስቲያን ወስዷቸው ናቸው። ስለዚህ ዋነኛ ጉዳዩ አስልዋ ቤተክርስቲያን ናት። እሺ፣ ወደ ተውኔት ስንመጣ ይሄኛውም ብናነጻጽረው የመንፈሳዊና የዓለማዊ ተውኔት እንዴት ይታያል? ቤተክርስቲያናችን ተውኔትን በጣም ረጅም ጊዜ ስትጠቀምበት ኖራለች።
በአብዛኛው ሁኔታን የሚጠቀሙት እነማን ናቸው ብለን ስናነሳ በተለያዩ ሰንበት ትምህርት ቤት የሚገኙ የቤተክርስቲያን የፖለቲካ ልጆች የስስት በአይን የሚታዩ የሰንበት ትምህርት ቤቶች ናቸው። ግን አብዛኛውን ጊዜ ላይ በቤተክርስቲያን ውስጥ የሚገኙት ወይም ደግሞ በሰንበት ትምህርት ቤት ውስጥ ያሉ ተውኔቶች አብዛኛው ቦታቸው የተለያየ ሆነ ይገኛል። በአንደኛው ከሰንበት ትምህርት ቤት ያለፈው ቲያትር ሌላኛው ቦታ ደግሞ ሊወርድ ይችላል ማለት ነው። ይህንን የሚያሳየው ምንድን ነው ስንል ቤተክርስቲያናችን በተውኔት ትምህርት የመጀመሪያውን መዋቅር ሰርታ የመጣች ቢሆንም እስከዛ ድረስ ግን የራሷ የሆነ ማለት ነው ወይም መመሪያ ነው። ስለዚህ የትኛውም ሰንበት ትምህርት ቤት ላይ ያሉ የሰንበት ተማሪዎች ቲያትርን ካስገመገሙ በኋላ በአንደኛው ያልፋል፣ በአንደኛው ይወድቃል። ለምንድን ነው ስንል የሚያሳዩቸው የተውኔት ስራዎች እያንዳንዱ ጉዳያቸው አመለካከት መግለጽ ሳይሆን ሰንበት ትምህርት ቤት ውስጥ ያለው ችግር ማህበራዊ ሁኔታ ማውጣት ነው። ሰንበት ትምህርት ቤታቸውን ችግር በድራማ መልክ አድርገው ያቀርባሉ። ያ ምንድን ነው? ለገቢ ማሰባሰቢያ ነው። ድግ ሽጦ እንዲሰሩ ማድረግ ግን የቤተክርስቲያን ይዘባ አይደለም። ተውኔቱ ማለት የጌታችን የመድኃኒታችን ኢየሱስ ክርስቶስን ከልደቱ እስከ ዕርገቱ ያለውን ማሳይ መከራውን፣ መምጣት መውረዱን፣ መሞቱ፣ መነሳቱ፣ ዳግም ትንሣኤውን ማሳሰብ ነው። ዓለማዊ ልቦለድ ከቢጸ ተስፋ ሰጥቶ የሚለው ወይ ደግሞ ተውኔቶቻችንን ስንመለከታቸው መጨረሻ ላይ መልካም የምንለው ገጸ ባህሪ ሲያሸንፍ እኩል የምንለው ወይም መጥፎ የምንለው ገጸ ባህሪ ደግሞ ሲሸነፍ ያበቃል። በኦርቶዶክስ የሚለው ማሳየት ይገባል። እሺ አሁን ካልከው በተጨማሪ የቤተክርስቲያን የአጻጻፍ ዘዴ ከግጥምና ከተውኔት በተጨማሪ ቤተክርስቲያናችን ምን ታነሳለች? እንዳልኩሽ የቤተክርስቲያናችን የአጻጻፍ ዘዴ ማህበራዊ፣ ሃይማኖታዊ፣ ትውፊታዊ ጉዳዮችን ታነሳለች። ከነዚህ ውስጥ ደግሞ ሃይማኖታዊ፣ ትውፊታዊ ጉዳዮችን የምታነሳባቸው አንደኛው ምሳሌ አነጋገር ነው። ሁለተኛው ዘይቤ አነጋገር ነው። ለዛዎቹ ወንባ አጠቃቀም ለዛዎቹ ናቸው ብለን ስናነሳ ለምሳሌ ቤተክርስቲያን ብዙ ነገሮችን ለማስረዳት ረጅም ሜል ይጠበቅባል። ለምን? ምሳሌ አነጋገር፣ ዘይቤ፣ የተለያዩ ፍልቃን የሚጠቀም ችሎታ ስላላት አንዱ ምዝዝ አድርጋ መስጠት ነው። ለምሳሌ ብዙ ረጅም የሆኑ ጉዳዮችን ለማብራራት ወይም ሰፊ የሆኑ ጉዳዮችን ለማብራራት ከተውኑ ተነጋሪዎች አነስ ያለውን ምር ዘይቤ ታስገኛለች። ለምሳሌ ማደሪያውን ቀርቶ ሀዳሪውን ትናገራለች። ሰው መናገር በስም አዳሪ ዘይቤ ያለ፣ ሰውኛ ዘይቤ ያለ፣ ሰው ያልሆኑ ነገሮችን ሰው እንደሆኑ አድርጎ በማናገር ሁለተኛ፣ ሶስተኛ ምሳሌ አነጋገሮች አሉ፣ ወይም ምሳሌ ዘይቤዎች አሉ፣ ወይም ተምሳሌታዊ ዘይቤዎች አሉ። ሁላችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በምን በመሰለ ነበር የሚያስተምረው? በስንዴ አይደለ? ገበሬው ዘር ሊዘራ ወጣ፣ ጭንጫ ላይ አረፈ። አሁን ይህኛው እያደረገ ያለው ምንድን ነው? ምሳሌን እየመሰለ እያስተማረ ያለው ግን ስለ ስንዴ ነው እንዴ? ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለ ሰው ነው? ስለ ስንዴ ነው እንዴ? አይደለም አይደል? በስንዴ አድርጎ እያስተማረ ያለው እየመሰለ እያናገረ ነው። ይሄን ምክንያት ለምሳሌ ወይም ዜጋ ሰውኛ ሰው ላልሆኑ ነገሮች ወይም ግዑዛን የሆኑ ነገሮች ለምትፈው ሊያሰሩ እኔ ከሞቱ ሰበ ቅራልቻ አህያን ታጠቃለች አታውቅም። የአህያን ባህል ግን የሰውን ባህል ለማን የተሰጠ? ለአህያ ነው የተሰጠ። እንጂ በአህያዋ በኩል አድርጎ ምንድን ነው ማንም መናገር ነው። ሰው እንደተናገረ የቀበሮ መነኩሴ የቀበሮ መነኩሴ የቀበሮ መነኩሴ የተባለ ምንድነው? ታማኝነት ባለ ሰው እንደዛ ሆነበት። ሌላኛው የምሳሌ አነጋገሮቻችን በአብዛኛው ከቤተክርስቲያን የሚወጡና ሰዎች እንደ ፍላጎታቸው እንደራሳቸው ዓላማ የተረጉሙታል። ምሳሌ ብንመለከት ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል። ግን ትክክለኛ አባባል ስራ ያጣ መነኩሴ ነው። ስራ ቢያጣ መነኩሴ ነው። ምክንያቱም መነኩሴ ምን አይነት 24 ሰዓት ረፍት ነው። 24 ሰዓት ረፍት ነው። ረፍት የሚባል ነገር የለም። ምክንያቱም ረፍት ቢኖረው ነው ያለው። ስለዚህ ስራ ቢያጣ መነኩሴ ቆቡን ቀዶ ይሰፋል። ስራ የማይሰራ ሰው ግን ለኃጢአት፣ ለምኞት፣ ለሀሳብ የተጋለጠ ነው። ስለዚህ 24 ሰዓት መስራት እንዳለበት ከሞት ሲያናገር ማለት ነው። እነዚህኞቹ ምሳሌ ነገሮች ከቤተክርስቲያን ነው። የቤተክርስቲያን ጉዳይ ያነሳል። ግንቦች እንጂ ደረቅ ግንቦች በዚህ በግጥም ሊቀርብ ይችላል፣ በዘይቤ ሊቀርብ ይችላል፣ በምሳሌ ሊቀርብ ይችላል። ሶስት ያቀራረብባቸው ደግሞ ሰዎች እንዲገባቸው ጥበባዊ የሆነው ውበትን ጠብቆ እንዲጻፍ እንደሆነ። እሺ ስለዚህ አሁን ያልካቸው ነጣጥለን እንድናይ እስኪ አሁን ስለ ዘይቤ
ዘይቤን ቤተክርስቲያናችን እንዴት አድርጋ እንደተጠቀመችው ዘርዝረን ብንመለከት። መንፈሳዊ ጉዳዮችን የቆዩ ጉዳዮችን እውነት የማይመስሉ ግን እውነት የሆኑ ነገሮችን አብዛኛው ጊዜ እንደሚጠቀምባቸው ይደረጋል። ለምሳሌ በቤተክርስቲያናችን አስተምህሮ እየሳቁ ማልቀስ ማለት በቤተክርስቲያናችን ውስጥ የሚደረጉ ጥሩ ጉዳዮች አሉ። ማህበራዊ ጉዳዮች፣ እነዚያን ማህበራዊ ጉዳዮች እያየች ውስጧ እያለቀሰ ግን ሌላ ምን ማለት ነው ይስቃል። ይህንን የሚያስታግስና የሚናገሩና በጥሮቿን የሚያለቅሱ ልጆች ተመላልስ ማለት ነው። በዚህ ይህንን በምን ይጽፈዋል ማለት ነው? በዘይቤ ማን እንዲገቡ አድርጎ አለዝም በምን ጥበባዊ በሆነ ቋንቋ ስለዚህ ቀጥታ ሄዶ ከሚናገር ዘይቤ በሆነ ቋንቋዎች ተነግሮ እነዛ ይቻል ይላል። ይሄ ቤተክርስቲያን ያጻጻፍ ቴክኒክ ነው ማለት ነው። እሺ ወደ ምሳሌ አነጋገሩ ስንመጣ እነዚህ እንዴት ነው ስትጠቀማቸው የኖረችው ቤተክርስቲያናችን? ቤተክርስቲያናችን ቅድም እንዳልኩሽ ነው። እነዚህ ሁሉ ምሳሌ ነገሮች የምንላቸው ሌሎች የምንላቸው ስነ ጽሁፍ አካላት ናቸው። ለምሳሌ የሚያደርገው ትክክለባች ማለት ነው። ለምሳሌ እኔ ከሞቱ ሰርገ ቀናንቻ ያ የቆጡን አውርድብኝ አሁን ይሄ ቀጥታ ሰውን ታርጌት አድርጋለን የምትነገረው በዚህ ውስጥ ያሉትን ሰዎች ሁሉ አንድ ላይ ፕላን አድርጋ ምትላቸዋለች። ለምሳሌ ሰራባቸው ለምለም የሚመነጥልሽ ነው አንድ ባንድ አትላቸው። ይሄን ስራ ደግሞ ከንሳባ የሚደረግ ትምህርቶቿ ግን ምሳሌዎችን የሚጠቅስል መልኮችን እያነሳች ብዙሃን አባቶቻችን ጊዜ ያደረጉ እንደሚደረጉ ቸው በዚህ እውነታዊ ጉዳይ የኦርቶዶክስ ስነ ጽሁፍ ከዓለማዊ ስነ ጽሁፍ የሚለየው በዓላማውና በይዘቱ ነው ብለኸኛል። ስለዚህ ኦርቶዶክስ ቤተክርስቲያን ነገረ መለኮትን እንዴት ትገልጸዋለች በስነ ጽሁፍ? ኦርቶዶክስ ስነ ጽሁፍ እንዳልኩሽ በዓላማውና በይዘቱ ከመደበኛው ስነ ጽሁፍ ይለያል። ያም ዓላማው ሊገልጽ የሚፈልጋቸው ነገሮች ምንድን ናቸው? አንደኛው ነገረ መለኮትን መግለጥ ነው። ነገረ መለኮትን መግለጥ ማለት የእግዚአብሔርን መኖር መገንዘብ፣ መረዳት፣ ማመን ነው። ነገረ መለኮት ላይ የእግዚአብሔርን መኖር የተረዳና የተገነዘበ ሰው እሱ ፍጡር መሆኑን ያምናል ማለት ነው። ፍጡር መሆኑ ደግሞ ለፍጡር የእግዚአብሔርን ጥበብ፣ የእግዚአብሔርን መገቦት፣ የእግዚአብሔርን ቸርነት እያየ በስነ ጽሁፋዊ መልኩ የሚቀርብበት ሁኔታ ይሆናል ማለት ነው። እግዚአብሔርን ጠብቆት ያቀርባት ሲል ግን ጽሁፋዊ ጉዳዮቹ ከጭንቅላቱ የሚፈልቃቸው ምንም ነገር የለም። እያንዳንዱ ጽሁፎቹ ቅዱሳን መጽሐፍ እግዚአብሔር አንቅቷቸው መንፈሳቸውን አጨንፉ እግዚአብሔርን ተከትለው በጸሎት የጻፉትን መጽሐፍ መረጃና ማስረጃ አድርጎ እንጂ ከራሱ አፈልቆ መጽሐፍ ነው። በዚህ ውስጥ ነገረ መለኮት ላይ ያሉትን እምነት ማጠንከር፣ በሃይማኖታቸው እንዲጸኑ ማድረግ፣ ንስሐ እንዲገቡ ማድረግ፣ እግዚአብሔር ጋር ያላቸውን ንብረት እንዲያጠነክሩ ማድረግ፣ ፕላስ ደግሞ መንፈሳዊ ህይወታቸው ሲያበቃ ትንሣኤ ሙታን እንዳለ አምነው ለዛ እንዲዘጋጁ ማድረግ ማስቻል ነው ማለት ነው። እሺ ነገረ ማርያምንስ እንዴት በስነ ጽሁፍ ቤተክርስቲያናችን ትገልጠዋለች? ነገረ ክርስቶስን አንስቶ ነገረ ማርያምን ለማንሳት አይቻልም። ምክንያቱም ያን ሳንቲሜትር ገጽታ ናቸው። ልጅን ይዞ እናትን ጥሎ ልጅን አንጠልጥሎ አይሆንም። ቤተክርስቲያናችን አስተምሮ በዚህ ነገረ መለኮትን አነሳን ማለት ነገረ ቅዱሳንን ነገረ ማርያምን ማንሳታችን የማይቀር ጉዳይ ነው። እመቤታችን ቅድስት ድንግል ማርያም ከሰው ልጆች ያላተ ግንኙነት በመልጃዋ በጠብቆቷ እንደውም በስነ ጽሁፍ ውስጥ አብዛኛው ቦታ ላይ እመቤታችን ቅድስት ድንግል ማርያም ትነሳለች። ያ ማለት ምንድነው? በልጆች ጨዋታ ላይ አንገታቸው ላይ ያለችውን ክር ይዘው በኩል ሀገር ያሉ ልጆች እቺ ምንድነች? ክር ካየህ አይን ክር ያስብላሉ። አንድ የማርያም መንገድ ፍቀድልኝ ይላሉ። በጣም የምታበለጨልጭ እንስሳ ሲያዩ እመቤታችን ማርያም ይላሉ። ጣታቸው እመቤታችን ቅድስት ድንግል ማርያምን ከኢትዮጵያ ለይቶ ማየትም አይቻልም። ስነ ጽሁፍ ውስጥ ደግሞ ትልቁ ድርሻ እመቤታችንንም በስነ ጽሁፋዊ ጉዳዮች ማንሳት ነው። በጣም ልንጠነቀቅበት የሚገባው ጉዳይ ነገረ ማርያምን ስናነሳ ለእመቤታችን ለቅድስት ድንግል ማርያም የተሰጡ ቅድስናዎች ለእመቤታችን ብቻ የሚገቡ ለእመቤታችን ብቻ የሚነገሩ ቤተክርስቲያን ውስጥ አሁን ሰዎች ወይም የሰንበት ተማሪዎች አብዛኛው ጊዜ ስነ ጽሁፋዊ ጉዳዮችን ሲጽፉ ምን ያደርጉታል? ለእመቤታችን ለቅድስት ድንግል ማርያም የተሰጠውን የቤተክርስቲያን የተነገረውን ለወስዱን ለሰንበት ትምህርት ቤታቸው አድርገው ይጽፋሉ። ያ ስህተት ነው። ለቤተክርስቲያን የተነገረው ለቤተክርስቲያን ነው። ለእመቤታችን ለቅድስት ድንግል ማርያም የተነገረው ለእመቤታችን ለቅድስት ድንግል ማርያም ነው። ለሰንበት ትምህርት ቤት ሌላ የራሱ አንቅፎ የሚጽፈው ምንም አይነት ጽሁፍ የለም ማለት ነው። ስለዚህ ስለ እመቤታችን ቅድስት ድንግል ማርያም ከሰዎች ጋር ያላት ንጽህናዋ፣ ቅድስናዋ፣ አዛኝነቷ እንኳን ለሰው ለእንስሳ
ነገሮች ስነ ጽሁፋዊ ውበትን መጠበቅም አምጥቶ በሃይማኖት እንዲጠነክር እመቤታችንን ተስፋ አድርጎ እንዲማጸን በምልጃዋ እንድትረዳው የሚያበረታ ጽሁፍ የሚጻፍበት ሂደት ነው ማለት ነው። ክብረ ቅዱሳንን እንዴት ትገልጠዋለች? ነገረ ቅዱሳንን ቤተክርስቲያናችን የቅዱሳንን አማላጅነት፣ የቅዱሳንን ተጋድሎ፣ የቅዱሳንን መልጃ፣ የቅዱሳንን በረከት ረድኤት የምናገኝባቸው ሁኔታ እያንዳንዳችን በተገባን ገጸ ባህሪ ልክ ሆነን መስለን አክለን ይሄ ደራሲው ይመስላል። ስንተውናቸው ግን እያንዳንዱ የአተዋወን ሂደታችን ስርዓተ ቤተክርስቲያንን ትውፊቷን፣ ዶግማዋን፣ ቀኖናዋን የተከተለ መሆን አለበት። ደራሲው ስለፈለገ ብቻ ወይም ጸሐፊው ስለፈለገ ብቻ እንዳለማዊ ተውኔት አንጥፎ የሚተውንበት አይደለም። ነገረ ቅዱሳንን ሲመስል ለምሳሌ አቡነ ገብረ መንፈስ ቅዱስን ሆኜ እተውናለሁ የሚል ሰው በሜካፕ ጸሎት ያደረገ የእሳቸውን አይነት አለባበስ ስላመጣ እሳቸውን ማለት አይደለም። ለዚህ ጸጋና ክብር እንዲያበቃው ከሌሎቹ ተዋንያን የሚለይበት መቶን ይጠበቅበታል። የእሳቸውን በረከት ገድላቸውን ማንበብ ይጠበቅበታል። እሳቸው ሲያደርጉት የነበረውን ነገር እሳቸው ጋር ቀጥታ ግንኙነት አድርጎ ጸሎት አድርጎ ማምጣት ይጠበቅበታል። እዚህ እነዚህ ነገሮች ሳያደርግ ግን አይኔ ልተውን ነው እና ተዋናይን ብሎ ሜካፕ ሲያተሰርፍ መጥቶ ነገረ ቅዱሳን ማለት አይችልም። በነገረ ቅዱሳን ውስጥ ያለው ቅድም እንዳነሳ ነው ዓላማው ላይ በነገረ ቅዱሳን ውስጥ ለቤተክርስቲያናችን ልታስተላልፋቸው የምትፈልጋቸውን ጉዳዮች ለምሳሌ ኢትዮጵያዊ የሆኑ አለመጽደቅ ከኃጢአት በላይ ኃጢአት ነው። ምክንያቱም አንዳንድ በዓል ብቻ አይደለም ከአንድ እስከ 30 ያለው በእነዚህ ሁሉ በዓላት ውስጥ በስሜ ቀዝቃዛ ውሃ የሰጠ እኔ ጻድቁ ማገኛለሁ ያለውን ቀዝቃዛ ውሃ የሰጠ ይተው ያንን በረከት እንደሚያገኝ እምነቱ ሞራሉ ሃይማኖቱን አጠንክሮ እንዲወጣ ነው። ማለትም ታዳሚው ወይም ኦዲየንሱ ተመልካቹ ያንን ተውኔት ካየ በኋላ ተደስቶ እንዲወጣ አይደለም ጉዳዩ። ከቅዱሳን ሕይወት ምን ከቅዱሳን ሕይወት ምን አተረፈው? ተውኔቱ ሲተወን እንዴት አድርጌ ነው የተወንኩት አይደለም ተዋናይ የሚለው በተሰጠኝ ተውኔት ውስጥ እውነት መተላለፍ ያለበትን ዓላማና ይዘት አስተላልፋለሁ። ይህ ነገረ ቅዱሳን የተጋደሉትን ተጋድሎ የኖሩትን ሕይወት ያስተማሩትን ትምህርት የኖሩትን እያንዳንዱ ጉዳይ በትምህርት አድርጎ የሚቀርብ ይህ ኦርቶዶክስ ነው። ቅድም እንዳልኩሽ እያንዳንዱ ጉዳይ ላይ ግን ይፈልጋል። ለምን ደራሲው ከራሱ አንጥቶ የሚጽፋቸው ምንብድን ምንም አይነት መጽሐፎችን ሲያነሳ እግዚአብሔር አልቀጡ እግዚአብሔር መርጦ እግዚአብሔር መንፈስ ቅዱስ ገኝቶ እንዳጻፋቸው አምኖ እንደዛ መቀበል አለበት ሳይጨምር። ነገረ ቤተክርስቲያናችን በስነ ጽሁፏ እንዴት ትገልጸዋለች? ቤተክርስቲያናችን ታስተላልፋለች። ምሳሌ ለስነ ጽሁፍ ትምህርት እንኳን መሰረታዊ ከሚባሉት ውስጥ ሳሎጎስ የሚባል መጽሐፍ መንፈሳዊ ይዘት ያለው መጽሐፍ ነው። ይህ መጽሐፍ እንስሳቶችን ገጸ ባህሪ አድርጎ በእንስሳቶች በኩል የቤተክርስቲያንን ቅድስና ንጽሕና የሚያስተምር መጽሐፍ ነው። እነዚህ ጽሁፎች ስነ ጽሁፋዊ ጉዳዮችን ለማጥናት መጀመሪያውና ዋነኛው የጥናታችን ጽሁፍ የምናደርገው መጽሐፍ ቅዱስ ነው። ምክንያቱም መጽሐፍ ቅዱስ ለራሳቸው የሆነ ክፍሎች አሉ። የታሪክ ክፍል አለው፣ የመልእክታት ክፍል አለው፣ የወንጌል ክፍል አለው። ታሪክ ውስጥ ያሉት እያንዳንዱ ጉዳዮች የአጻጻፍ ቴክኒካቸው ሃይማኖታዊ ጉዳይ ነው። ሃይማኖታዊ ጉዳዩ ሄርሜኔቲክ ይባላል በስነ ጽሁፍ ዘርፍ። በስነ ጽሁፍ ዘርፍ ማለትም ለምሳሌ አለማየሁ ዋሴ የሚጽፋቸው መጽሐፎች ሃይማኖታዊ ጉዳዮችን አንስቶ ነው። ካመናችሁ እመኑ፣ ካላመናችሁም ደግሞ ስነ ጽሁፍ ይሆንላችሁ ነው። እነዚህ መጽሐፍ ቅዱስ ውስጥ የሆኑት ግን እየተደረጉ የሚደረጉ ናቸው። ለምሳሌ ድንግል በድንግልና ጸንታ በድንግልና ትወልዳለች የሚለውን ጻፍ አሁን ጻፍ ያለው ባለቤቱ ነው። ሲጽፍ ግን ስምዖን ምን አለ? እንዴት ይሆናል ድንግል ድንግልና ጸንሳ በድንግልና ትወልዳለች የሚለውን አልጽፍም ብሎ ሰብ መልአክ ቅዱስ ቃል ሲነቃ ግን ተጽፎ አገኘው። ስለዚህ ሲጽፍ ደራሲው የማንን አይደለም ማለት ነው፣ የራሱን ፍላጎት አለ። የቤተክርስቲያናችን ውስጥ እያንዳንዱ መጽሐፎቿ ለስነ ጽሁፍ መማሪያነት ለስነ ጽሁፍ መነሻ አለ፣ ሽልካ መክቶ አላቸው። ጽህፈትም የቁም ጽህፈት ይለ ሲያስነቃ ስነ ጽሁፍ ስንል ለስነ ጽሁፉ ግብአት የሚሆኑት ቋንቋዎች፣ ለስነ ጽሁፍ ግብአት የሚሆኑት ፊደላት የማናቸው? ለስነ ጽሁፍ ትልቁን አበርክቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን አበርክታለች ማለት ነው። ስለ ቅዱሳት መጽሐፍት ቤተክርስቲያናችን እንዴት አድርጋ በስነ ጽሁፏ ገልጻለች? በስነ ጽሁፉ ላይ ያሉ ሰዎች ሁለት አይነት ጎራ አላቸው። ሃይማኖታዊ ይዘት ያላቸውን መጽሐፎች
ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ለእሷ ምንድን ነው? የእምነት ስርዓት መመሪያ መጽሐፏ ማለት ለስነ ጽሁፍ ሰዎች ደግሞ የስነ ጽሁፍ አንድ መጽሐፋቸው ነው ማለት ነው። ስለዚህ ያንን መጽሐፍ ሲያነሱ ልክ እንደ ስነ ጽሁፍ ሊተራሊ የሚሉት ማለት ነው። አሁን ልክ የሙስሊሞችን ቁርአን ብንመለከት ለእነሱ የሃይማኖታቸው መመሪያ አድርገው ነው የሚችሉት። እኛ ግን ስናየው የአጻጻፍ ቴክኒኩ፣ ታሪኩ ከምን ወደ ምን የተቀዳ ነው? ይሄ ከመጽሐፍ ቅዱስ የተነሳ ነው፣ ይሄኛው ከዕብራይስጥ ወደዚህ የተተረጎመ ነው፣ ይሄኛው ደግሞ ከአረብኛ የመጣ ነው እያለን እንደምን ተነተነ ሁሉ ስነ ጽሁፍ ላይም ሁለት አይነት ክፍሎች አሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ጽሁፋዊ መጽሐፎቿ እንዴት ይመለከታሉ ካለን እያንዳንዱ መጽሐፎቿ ውስጥ እግዚአብሔር አንቀፏቸው እመቤታችን ቅድስት ድንግል ማርያም ረድታቸው የቅዱሳን ምልጃ ታክሎበት የተጻፉ መጽሐፎች ናቸው። ስለዚህ ለመረጃና ለማስረጃ ሲያቀርቡ መጀመሪያ ቅዱሳን መጽሐፍትን መቀበል አለባቸው። ከተቀበሉ በኋላስ ቅዱሳን መጽሐፍ ውስጥ ያሉትን ማመን፣ ካመኑ በኋላ ከሁኔታዊ በሆነ መልኩ ለሰዎች ማድረስ ይጠበቅባቸዋል እንጂ ሳያምኑ ጽፋለሁ፣ ሳይጾሙ ጽፋለሁ፣ የቅዱስን በረከት ሳያገኙ ቅዱስን ሆኜ ተውናለሁ ማለት ይሄ የድፍረት ድፍረት ስለሆነ ደራሲው ደርሻለሁ አይደለም የሚለው ከቅዱሳን መጽሐፍ ያገኘሁትን አቀናንቼ ኪነ ጥበባዊ በሆነ ጽሁፍ አቅርቤያለሁ እንጂ ደርሻለሁ ይባላል። ያው ቢደርሱ እግዚአብሔር አንቅቶላቸው ደረሱ። እመቤቴ ቅድስት ድንግል ማርያም ብትወጂስ ምንሽን በደረሱ ቅዳሴሽን ምንሽን በደረሱ ሰዓታትሽን ማን ከወደደ እመቤታችን ቅድስት ድንግል ማርያም እንጂ ራሳቸው በራሳቸው ተነስተው ድርሰትን ጻፉ እንዴ? ጻፉ። እመቤቴ ሆይ አመሰግን ይዘን አንደበቴን እጆችን ጽፎ አድርጊ እያስተካከለች እየመራች። ስለዚህ ምን መሆን አለበት ማለት ነው? በመንፈሳዊ ተቃኘ ያንን የሚጽፈውን ነገር የሚያምን ካመነበት በኋላ ደግሞ ለሰዎች መዳኛ የመንግስተ ሰማያትን ማምጫ የሚሆናቸውን የሚጽፉ ማድረግ ማስቻለን ማለት ነው። ይህ ቅዱሳን መጽሐፎቻችን እያንዳንዳቸው ለስነ ጽሁፍ መማሪያነት ብቻ ሳይሆን ራሳቸው ስነ ጽሁፋዊ ይዘት ያላቸው ናቸው። ስነ ጽሁፋቸው ግን በተራ ልቦለድ የተቃኘ ሳይሆን በእውነትና በእውነት የኖሩትን ያስተማሩትን የሰሙትንና ያዩትን መጽሐፍ እሱን አምኖ መቀበል ይጠበቃል ማለት ነው። ቅዱሳን ቦታዎችን መካናትንስ እንዴት አድርጋ ነው የገለጸቻቸው? ቅድም እንዳልኩሽ ነው። ከልብ ወለድ አላባዎቹ ውስጥ አንዱ መቼት ነው። መቼት ማለት ደግሞ መቼና የት ነው። መቼ ማለት ጊዜ ነው። የት ማለት ቦታ ነው። ስለዚህ አንድ ደራሲ ቦታዎችን ራሱ አሰብን አድርጎ ይጽፋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እያንዳንዱ ቦታዎች ቅዱሳን መካናት እያንዳንዳቸው የራሳቸውን ታሪክ አላቸው፣ የራሳቸው የሆኑ በረከት አላቸው፣ የራሳቸው የሆኑ ትምህርት አላቸው። ስለዚህ እንደዚህ አይነቶቹን ስነ ጽሁፎች ለመጻፍ የሚነሳ ሰው መጀመሪያ ማድረግ ያለበት ስለ ቦታው ያለውን በረከት፣ ስለ ቦታው ያለውን ስርዓት፣ ስለ ቦታው ያለውን ሂደት እያንዳንዱን በመረጃና በማስረጃ ማግኘት ይጠበቅበታል። ከዛ በኋላ ምንድን ነው የሚያደርገው? የዚህን ቦታ ታሪክ ጽፎ በተውኔት መልክ ማዘጋጀት እንደሚችል ቅዱሳን አባቶችን ያናገራል። ከዛ ለዚህ ጉዳይ ደግሞ ሱባኤ ይይዛል። ከዛ ከቦታው የሚያገኘውን በረከት ከእያንዳንዱ ጉዳይ ከስነ ጽሁፋዊ አላማዎች አንጻር፣ ታሪኩን ከመተረክ አንጻር፣ ግጭቱን ከማምጣት አንጻር፣ መቼቱን ከማምጣት አንጻር፣ ትልሙን ወይም ምክንያትና ውጤቱን ከማስተሳሰር አንጻር የቤተ ክርስቲያኑ ወይም የገዳሙን የቦታውን ትውፊትና ስርዓት ባህል ሳያፋልስ ማቅረብ ይጠበቅበታል። ለምሳሌ ገዳም ጉዞ ተብሎ ሲኬድ ድንኳን ጥሎ የተለያዩ ዲራዎችን በመያዝ የተለያዩ ፍስፎችን በማዘጋጀት እንደዚህ አይነት ሁኔታዎች አይፈልጉም። አሁን ስነ ጽሁፋዊ ጉዳዮች ሊቀርብ ነው ብሎ ጫማ አድርጎ ነጠላ ሳያደርጉ ቤተክርስቲያኑ ሲገቡ ነው ማለት አይቻልም። አሁን ግን እየተለመደ ስለመጣ ምን ሲባል እኔ ስነ ጽሁፍ ሰው ነኝ፣ እኔ ጋዜጠኛ ነኝ፣ እኔ እንደዚህ ስለሆንኩ ነው። አዎ ጋዜጠኛ ነው፣ አዎ ስነ ጽሁፍ ሰው ነው። የቅዱሱን ቦታ ታሪክ ማወቅ፣ ቅዱሱ ቦታ የሚገባውን ስርዓታዊ ጉዳይ ወይም አምልኮ ሳይፈጽም ጽሁፉን ይጽፋለሁ ግን አንፈልጋለሁ። እሺ ያነሳነውን ሀሳብ ጠቅላላ እናድርገውና ፕሮግራማችን ያነሳነው ርዕሰ ጉዳይ ኦርቶዶክሳዊ ስነ ጽሁፍ ምን መምሰል አለበት፣ ስነ ጽሁፍ እንዴት ነው የሚታየው፣ የስነ ጽሁፍ ዘውጎችስ እንዴት ይታያሉ፣ ብዙ ነገሮችን አንስተን ነበርና መንፈሳዊ ስነ ጽሁፍ ወይም ደግሞ ኦርቶዶክሳዊ ስነ ጽሁፍ የምንላቸው ከሌሎቹ የሚለይባቸው ዋና ዋና ጉዳዮችን አንስተን ነበረ። በዓላማው ነው። ዓላማው የሚጻፍበት ምንድን ነው? ነገረ ቅዱሳንን፣ እመቤታችን ቅድስት ድንግል ማርያምን መግለጥ፣ ነገረ መለኮትን መግለጥ፣ ክብረ ቅዱሳንን መግለጥ፣ ቅዱሳን መካናትን ማሳየት፣ ሲጻፉ ምን አይነት ይዘት ሊኖራቸው ይገባል። ስለዚህ የዓላማና የይዘት ጉዳይ በስፋት አንስተን ተመልክተናል። ሰዎች በዘፈቀደ በድፍረት የሚያነሷቸው ጉዳዮች እንዳልሆኑ
ሊገነዘቡ ይገባል ማለት ነው። ምክንያቱም እንድንጽፍ የሚያበረታታን ከቅዱሱ ጋር ያለን ቁርኝት፣ ፈቃደ እግዚአብሔርን መጠየቅ፣ በአምልኮት የሚገባውን ስርዓትና ትውፊት መከተል፣ ለዛ ነገር ያልተገቡ ነገሮችን ከኛ ፍላጎት አድርገን መጣፍ እንደሌለብን የተለያየንበት ነበረ። እግዚአብሔር ከፈቀደና ከወደደ ብዙ የስነ ጽሁፍ የአጻጻፍ ቴክኒኮችን በቤተክርስቲያን ውስጥ አምጥቶ ለመተግበር ደራሲ መሆን ወይም ጸሐፊ መሆን አይደለም የሚጠይቀው። አንደኛ አምልኮተ እግዚአብሔርን መረዳት፣ የእመቤታችን ቅድስት ድንግል ማርያምን ክብር ማወቅ፣ የቅዱሳንን ክብር ማወቅና የቃላቶችን አገጣጠምና ጥበባዊ የሆነ ያጻጻፍን ተከትሎ የቤተክርስቲያንን ትምህርት በስነ ጥበባዊ ወገን ማቅረብ። እሺ መምህራችን ስለነበረን ቆይታ እናመሰግናለን። አመሰግናለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣዩ ፕሮግራም እስክንገናኝ ቸር ይቆየን።